እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አዳዲስና ወቅታዊ ቪዲዮዎችን ይዤላችሁ ወደ እናንተ መጥቻለሁኝ። በኦሮሚያ ክልል እጅግ በጣም አሳዛኝና አስደንጋጭ ዜና እየሰማን እንገኛለን። አማራ ክልል የሚባል ክልል እንደማይኖርና ክልሉም እንደሚጠፋ እየተነገረ ይገኛል። ምንድነው የሚለውን በዚህ ቪዲዮ የምንመለከት ይሆናል። ኢትዮጵያ መከላከያ ክስ እንደሚመሰርትና ከባድ የሆነም ማስጠንቀቂያ አስተላልፈዋል። ጠቅላይ ሚኒስትሩና አዳነች አቤቤ የተናገሩት ንግግር ብዙ ኢትዮጵያውያንን እያበሳጨም ይገኛል። የኢትዮጵያ ስም ሊቀየር እንደሆነም መረጃዎች እየወጡ ይገኛሉ። ዘማሪውም በዚህ ሰዓት ዘፈን ወይም ሙዚቃ አውጥቷል። አሁንም ድረስ እሱ ላይ ሙስሊሞች ከባድ የሆነ ዘመቻ ከፍተውበታል። እነዚህንና ሌሎች ቪዲዮዎች በዚህ ቪዲዮ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ እንጀምር። አዲሱን የፕሮቴስታንት አማኞችን ጸሎት እናስቀድም። የኢትዮጵያ ምስኪኖች ጸሎት ለአሜሪካ ላለው ፕሬዝዳንት ዶናልድ ትራምፕ። በዋሽንግተን ዲሲ በአሜሪካ የምትኖር ፕሬዝዳንት ዶናልድ ትራምፕ ሆይ ስምህ በአሜሪካ ሁሉ ላይ እንደገነነ እንዲሁ በኢትዮጵያ ላይ ይግነን። መንግስትህ በዩናይትድ ስቴትስ ኦፍ አሜሪካ ላይ እንደሚገዛ በኢትዮጵያ ክልሎች ሁሉ ላይ ይግዛ። ፈቃድህ በዋይት ሃውስ እንደሆነች እንዲሁም በ4 ኪሎ ትሁን። የዲቪ ሎተሪያችንን በየዓመቱ ሳይሆን በየዕለቱ በርከት አድርገህ ስጠን። እንደ ሀገር የተበደርነውን 68.9 ቢሊዮን ዶላር ለ132 ሚሊዮን ሲካፈል በነፍስ ወከፍ የሚደርስብንን $518 ዕዳችንን ይቅር በለን። እኛም ደግሞ ለወደፊት ስንበለጽግ የሚበደሩንን ይቅር እንደምንል ቃል እንገባልሃለን። ከኑሮ ውድነት፣ ከዘረኝነት፣ ከድህነት አድነን እንጂ ከጎረቤት ሀገራት ጋራ ወደ ጦርነት አታግባን። ብልጥግና ያንተ ናትና ሳይንስም ቴክኖሎጂም ለ4 ዓመት ታድለህ አሜን ይላል። ጌታችንና መድኃኒታችን ኢየሱስ ክርስቶስ እንዲህ ብላችሁ ጸልዩ ብሎ ያስተማረንና የተጻፈልንን የጸሎት ክፍል በዚህ ልክ በመዳፈር እንደሰማችሁት አቅርበውታል ማለት ነው። እዛ ተቀምጠው የሚታደሙት አካላት ደግሞ ለምንድነው እንዴት ብሎ የሚቆጣም የለም። ሲነበብላቸው ወይም ሲጸለይላቸው ይስቃሉ፣ ያጨበጭባሉ፣ አሊያም ደግሞ አሜን ሲሉ እንሰማለን ማለት ነው። እስከ መቼ ድረስ ነው እንዲህ ብላችሁ የምትዘልጉት? አንድ ሰው እንኳን እንዴት ለምን ብሎ አይጠይቅም። በዚህ ልክ መዳፈርስ ተገቢ ነው ወይ? የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ ይላል መዝሙረኛው ዳዊትና የድፍረት ኃጢአትን ባታበዙና በዚህ ልክ ኢየሱስ ክርስቶስንም ባትዳፈሩ መልካም ነው። ሌላኛውን ድፍረት ላሳያችሁ። ጌታ ኢየሱስ ክርስቶስም ተጠምቆ ከባህር ከወጣ በኋላ እንደዚህ ነው እርግብ ወይም መንፈስ ቅዱስ በእርግብ አምሳል የወረደው ነው እያለች ያለችውና እዚህ ዘፈን ወይም ሙዚቃ ውስጥ ራሷን በኢየሱስ ክርስቶስ ምስል አድርጋ ወይም መስላ መንፈስ ቅዱስ በእርግብ አምሳል እንደወረደ ነው እየተናገረች ያለችው እዚህ ጋር ያለችው ሴት ማለት ነው። የእግዚአብሔርን ቃል በዚህ ያህል መጠን አንኳሳችሁና አቃላችሁ የምትጠቅሱ ሰዎች እንደው ስታሳፍሪ ደግሞ ካንቺ ብሶ ጥቅስ ትጠቅሻለሽ። ሌላ ጊዜ ደግማ መታ ኩሷን በጣልችብሽ ምን ትመስላለች? ሌላኛው ደግሞ ሰሞኑን እያነጋገረ ያለው የከንቲባዋ ንግግር ነው። ምን እንደሆነ አላቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም። አዲስ አበባ ውስጥ እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። አትወዱትም እንዴ? አብይን አትወዱትም? እንተና አብይን አትወዱትም ወይ? የት ሀገር ነው አብይ? ኢትዮጵያ ነው፣ የኢትዮጵያ መንግስት ነው። ኢትዮጵያ ምረጡት። አሁን ምርጫ ነው፣ ምርጫ ነው። አብይን ምረጡት። ምርጦ የንሳው ያጋልጦ ያብለው ይስጠኛ የምበላበት ልብላና ልብረጠው ሳልበላ መጠው አለ
ቆሻሻን መርጦ ይጋጠውና ይጠጥመው ይስጠኝ። ምን ይስጣችሁ? ምን ይስጣችሁ? እንጀራ መጀመሪያ ለኢትዮጵያ ሕዝብ እንጀራ ይስጥ። በኢትዮጵያ ሁሉ ዳቦም እንጀራ አይደለም ወይ? ታዲያ እንጀራ የሌለው ዳቦ እና አሁን ምርጫ ነው። መጀመሪያ ምረጡትና ይሰጣችኋል። የማን አብይን ቀድሞ ያጉርሰኝ እንደመርጠዋለሁ። የሰው ብቻ ብዬለዋለሁ። የሰው ከካማልለው ቀድሞ ይብላል። ይሄ ነገር በምንድነው የታየው? እነሱ ያሉበት አዲስ አበባና እኛ ያለንበት አዲስ አበባ ይለያያል እንዴ እየተባለ ይገኛል። ብዙዎችም ቦታው የታለ ታዲያ አለ እንደዚህ አይነት ቦታ ምግብ በነፃ የሚበላበት ቦታ አለ ሲሉ ነው የተናገሩት። ወይንም አዲስ ተመስርቷል ነው ያሉት። ነገር ግን የት ነው ቦታው? ስሙ ማን ነው የሚባለው? ምንም አይነት መረጃ የለም። እናም ይህንን ተመልክቶ ብዙዎች እየተቆጡ ይገኛሉ። ብዙዎች እያዘኑም ይገኛሉ። የራባቸውም መንገድ ላይ ሆነው እየለመኑ ያሉ ሰዎችንም ኢንተርቪው እያደረጉ እያወጡ ይገኛሉ። እናንተ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ ስናቀና ደግሞ ጠቅላይ ሚኒስቴሩ ስራ አለ የሚሰራ ሰው ነው የጠፋው፣ ወይም ስራ የሚሰራልን ሰው አጥተናል፣ የኢትዮጵያ ወጣቶች ሰነፎች ናቸው፣ አሁን የሚሰራ ሰው ስላጣን ከሌላ ሀገር እያስመጣን ስራዎችን እያሰራን እንገኛለን እያሉ ይገኛሉ። እሱን ቪዲዮ እንመልከት። ኢትዮጵያ ውስጥ ስራ ሞልቶ ሰራተኛ በመጥፋቱ ከውጭ እያስመጣን ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በገላንጉራ ኢንዱስትሪ ፓርክ ምረቃ ላይ ወጣቱ ስራ ያለ መስራት አልቻለም፣ ሰነፍ ሆኗል ሲሉ በግልጽ ወቅሰዋል። ለቤት ሰራተኝነት ጭምር የውጭ ዜጎችን ለመጠቀም መገደዳቸውን የገለጹ ሲሆን ለዚህም እንደ ቻይናና ኬንያ ያሉ ዜጎችን በስፋት እየተጠቀሙ መሆኑን አብራርተዋል። ይህ ሰራተኛ የለም የሚለው ንግግር በስራ አጥነት እየተማረርን ነው ለሚለው ወጣት ግራ የሚያጋባ በመሆኑ ጉዳዩ ከፍተኛ ክርክር እያስነሳ ይገኛል። ይሄኛው ንግግራቸው ብዙዎችን አስቆጥቷል። እውነት የሚናገሩት ነገር ትክክል ነው ወይ? እሳቸው የሚናገሩት ነገርና መሬት ላይ ያለው ነገር በፍጹም አይገናኝም። እሳቸውም ከንቲባዋም ጭምር ማለት ነውና ብዙዎችን እያነጋገረና እያበሳጨ ይገኛል። አሁንም በዚህ ላይ ሀሳብ አስተያየታችሁን አስቀምጡልን። በሌላኛው ቪዲዮ ስናቀና ደግሞ የኢትዮጵያ መከላከያ ክስ ሊመሰርት እንደሆነና ከባድ ማስጠንቀቂያ ሰጥቷል። እሱም በቅርብ ቀን በአዳማ የተደረገውን ሰልፍ ተከትሎ ነው። እሱን እንመልከት። የመከላከያ ሰራዊት ያወጣው አዲስ መግለጫ ብዙዎችን እያነጋገረ ይገኛል። የኢትዮጵያ መከላከያ ሰራዊት በሕግ እጠይቃለሁ ሲል ከባድ ማስጠንቀቂያን አስተላልፏል። በቅርቡ በኦሮሚያ ክልል አዳማና ቢሾፍቱ ከተሞች ላይ የቀድሞ የአካል ጉዳተኛ ሰራዊት አባላት የመሬት ክፍያና ጥቅማ ጥቅሞች አልተከበሩልንም በማለት ሰላማዊ ሰልፍ መውጣታቸው የሚታወስ ነው። መከላከያ ግን ይህ ሰልፍ ሕገወጥ ነው ያለ ሲሆን ሰልፍ በወጡት እንዲሁም ደግሞ ሰልፉን በሶሻል ሚዲያ ላይ ባሰራጩት አባላት ላይ በሕግ እርምጃ እንደሚወስድም አሳውቋል። በተጨማሪም ደግሞ ከጀርባ ሆነው ጥያቄውን ለሌላ የፖለቲካ ዓላማ ለመጠቀም የሚሰሩ ስማቸው ያልተጠቀሰ ገፊዎችና ቀስቃሾች አሉ ሲልም አክለዋል። ከቀናት በፊት በአዳማና በደብረ ዘይት ሰላማዊ ሰልፍ ወጥተው ነበረ። እሱን ተከትሎ ነው እንግዲህ ሕገወጥ ነው እከሳቸዋለሁ፣ ሚዲያዎችንም ይህንን ያሰራጩት ሚዲያዎችንም እከሳለሁ እያለ የሚገኘው ማለት ነው። ይሄ ጉዳይም ስሜትን የማጋራትና የመናገር መብትን ይሸፍናልም ይሽራልም እየተባለ ይገኛል። አሁንም ይሄ ጉዳይ እያስቆጣ ይገኛል። ሀሳብ አስተያየታችሁን እንደተለመደው ኮሜንት ላይ አስቀምጡልኝ። የኢትዮጵያ ኦርቶዶክስ ዘማሪ ዘፈን አውጥቷል። እሱን እንመልከት። ዘማሪው ዘፈን አወጣ። ታዲያ ከሰሞኑ ሶሻል ሚዲያ ላይ ትሬንድ የሆነው ጅንኑ የተሰኘው የጎጃም ባህላዊ ሙዚቃን ያወጣው ድምፃዊ ቢሆን ዘውዴ ያው ከዚህ ቀደም የሚታወቀው በዝማሬ ነበረ። ነገር ግን ያው ከሁለት ቀን በፊት ሙዚቃው መለቀቁን እንግዲህ ሁላችንም የተመለከትነው ጉዳይ ነው። በጉዳዩ ላይ ብዙዎች ሀሳባቸውን እየሰጡበት ያሉበት ጉዳይ ሲሆን አንድ ሰው ዘማሪም ዘፋኝም እንዴት በአንዴ ሊሆን ይችላል የሚል ሀሳቦችን እየሰጡ ያለ ሲሆን በተጨማሪም ደግሞ ቤተክርስቲያን በእንደዚህ አይነት ጉዳይ ላይ ጥብቅ ክትትል ማድረግ አለባት ሲሉ እንግዲህ ብዙዎች ሀሳባቸውን እየሰጡ ይገኛሉ። ድምፃዊው ለተመልካች ጆሮ የሚመጥንና ተወዳጅ የሆነ ሙዚቃን ያወጣ ሲሆን ነገር ግን እንዳልኳችሁ ዘማሪም ዘፋኝም እንዴት በአንዴ መሆን ይቻላል የሚል ሀሳቦች እንግዲህ እየተበራከቱ ይገኛሉ። በዚህ ሰዓት ዘማሪው ወይም ዘፋኙ አሁን ላይ ትችቶችን እያስተናገደ ይገኛል። ትችቶችም አስፈላጊና ተገቢ ናቸው። አሁን ላይ የሚመጡ ዘማሪያን ላይ እንዲሰራ፣ ምክንያቱም የሚጠቀሙት መሳሪያዎች የሚጠቀሙት ዜማዎች ከኢትዮጵያ ኦርቶዶክስ ቤተክርስቲያን ዜማ እጅግ በጣም እየወጣ ነው።
ያ ነገር ደግሞ በጊዜ ካልተቀጨና እልባት ካላገኘ እንደዚህ መዝሙርንና ዘፈንን በአንድ ላይ መስራት ይጀመራል ማለት ነው። አሁንም ቢሆን ከዚህ ዘማሪ ወይም ዘፋኝ ላይ ተገቢውን የሆነ እርምጃ ተደርጎበት ወይ መዝሙሩ ጋር እንዲቀጥል ወይ ደግሞ ሙዚቃው ጋር እንዲቀጥል ካልተደረገ በስተቀር መዝሙርና ሙዚቃን በአንድ ላይ አድርጎ ማስኬድን ለህፃናት ወይም ለልጆች ማስተማር ስለሆነ ይህን ጉዳይ የበላይ አካል ተከታትሎ ተገቢውን እልባትና እርምጃ እንዲወስድበት ስንል እንጠይቃለን። በሌላ ቪዲዮ ደግሞ ስናቀና የኢትዮጵያ ስም ወይም የሀገራችን ስም ሊቀየር ነው። ኢትዮጵያ የሚለው የሀገራችን ስም እንዲለወጥ ለሀገራዊ ምክክር ኮሚሽን አጀንዳ ሆኖ ቀረበ። ጠበቃና የህግ አማካሪ አያሌው ቢታኒ እቺ ሀገር መከራዋ ብዙ ነው። መቼስ ኢትዮጵያ ሲባል የሚያመው ብዙ አካል እንዳለ አመላካች ከሆኑ ነገሮች መካከል አንዱ ሀገራዊ ምክክር ኮሚሽን የታመምንባቸውን ልንታረቅ የሚገባን ጉዳይ ላይ እንድንነጋገርና መፍትሄና እልባት እንዲሰጥበት የታለመበት ነው። ነገር ግን ከዚህ ተቃራኒ በሆነ መልኩ ከሀገር ስም ጋር እንኳን ያለ መግባባትና ቁርሾ ያለበት አካል እንዳለ አመላካች ነገሮችን እያየን ነው ማለት ነው። እንደ ሀገር እኛ ሀገር ነን። ሀገር አሜሪካ ዛሬ ላይ ተነስቶ ስሟ ይለወጥ ሲባል የተገነባ ማንነትን መናድ ነው። ለምን እንደዚህ አይነት ነገር ሐሳብ ተነሳ ብለንም አንጮህም፣ ልንጮህም አይገባም። ግን ችግሩ ያለባቸው ከማን ጋር ነው የሚለው ግን ያጠይቀናል ማለት ነው። በእውነት እነዚህ ግለሰቦች ወይም እነዚህ አካላት ኢትዮጵያውያን ናቸው ወይንስ ከሌላ አካል የመጡ ግዑዛን ናቸው የሚለው ግን ሊታይ የሚገባ ነው ብዬ አስባለሁ። እነሱ ኢትዮጵያ የሚባለው ስም ሊቀየር ይገባል ብለው አጀንዳ ካመጡ ደግሞ እኛ ኢትዮጵያ የምትባል ሀገር ስረ መሰረታችን ነች፣ ደም ስራችን ነች፣ ልትቀየር የሚገባበት ምን አመክንዮ ቢኖር ነው ብለን ደግሞ ማጠየቃችን ምክንያታዊ ነው ማለት ነው። ስለዚህ በሕገ መንግስቱም ሆነ በዓለም አቀፍ የሰብአዊ መብት ድንጋጌዎች ላይ እንደተቀመጠው በነጻነት ነጻ በሆነ መልኩ ሐሳብን መስጠት ፍሪደም ኦፍ ቶት ኤንድ ፍሪደም ኦፍ ኤክስፕሬሽን የምንለውን ነገር ተጠቅመን በዚህ ልክ ሐሳባቸውን ከሰጡ እኛም በዚያው ልክ ደግሞ መመከት አግባብነት አለው እያስባለሁ። ኢትዮጵያ የሚለው ስም ከጥንት ጀምሮ ከኦሪት ዘመን ጀምሮ የመጣ ሲዋረድ የመጣ በብዙ መልኩ ታሪክና ዳራ ያለው ነው ማለት ነው። ስለዚህ እስቲ እናንተ በእውነት ይህ ኢትዮጵያ የሚለው ስም ሊቀየር ይገባል ብላችሁ ታስባላችሁ? ከኢትዮጵያ ስም የተሻለ ስምስ አላችሁ? ይህንን ሐሳብ እንሞጋገትበት፣ እስቲ እንወያይበት። ኢትዮጵያ የሚለው ስም ሊሰረዝ ይገባል፣ ሊፋቅ ይገባል የምትሉ ሰዎች ሊፋቅ ይገባል ስለምትሉበት በቂ ምክንያት ብታሳዩ፣ እኔም ደግሞ በቀጣይ ኢትዮጵያ የሚለው ስም ሊጸና የሚገባ መሆኑን በአመክንዮ የምንወያይበት ይሆናል ማለት ነው። እንደው በዚህ ሰዓት ስንት አጀንዳ ሆኖ መቅረብ ያለበት ጉዳይ እያለ ህዝብ ልኑር፣ ልብላ፣ ምግብ አጣሁኝ፣ ምበላው አጣሁኝ እያለ ባለበት በዚህ ሰዓት ልኑር፣ መኖሪያ አጣሁኝ፣ መኖሪያ ብዬ የሰራሁትን ቤት ደግሞ አፈረሱብኝ፣ ጎዳና ወጣሁኝ እያለ ባለበት በዚህ ሰዓት ደመወዝተኛ ሁኜ እንኳን ደመወዜ አልበቃኝ አለ፣ ደመወዜ ለቤት ኪራይ አልችላለ፣ ለምግብ አልችልልኝ አለ፣ ለሚጠጣ ውሃ አልችልልኝ አለ እያለ ባለበት ሰዓት እንደ አጀንዳ እየቀረበ ያለው የኢትዮጵያ ስም ነው። የኢትዮጵያ የሀገራችን ስም ለዛውም በመጽሐፍ ቅዱስ በጣም ብዙ ቦታ የተጠቀሰች ስም የስሟ ጉዳይ አሳስቧቸው ጥያቄ አድርገው አቅርበውታል ማለት ነው። ይሄ ጉዳይ ከዚህ በፊት የምታስታውሱ ከሆነ ተጠይቋል። ወዴት እየሄድን እንደሆነ እንግዲህ እግዚአብሔር ይወቀው። በሌላኛው ቪዲዮ ደግሞ ስናቀና የአማራ ክልልን እናጠፋዋለን ወይም አማራ ክልል የሚባል አይኖርም እያሉን ይገኛሉ። አማራ ክልል የሚባል ክልል እንደማይኖር እየተገለጸ ይገኛል። ቀጣዩን የ2018ቱን ሰባተኛውን ሀገራዊ ምርጫ ኢዜማ ፓርቲ የሚያሸንፍ ከሆነ አማራ ክልልን አጥፍቶ ወደ 4 ክፍሎች እንደሚከፋፍላቸው እየተነገረ ይገኛል። ታዲያ የኢዜማ ተወካይ የሆኑት አቶ ግርማ ሰይፉ በሰጡት መግለጫ ላይ ክልሎች ለአወቃቀራቸው ለስራ ለአስተዳደር የማይመች በመሆኑ አማራ ክልልን አፍርሰን ወደ 4 ክፍል እንመድበዋለን ያሉ ሲሆን ከዚህም በተጨማሪ እንግዲህ ኦሮሚያ ክልልን ፈርሶ ወደ ተለያዩ ክፍልፋዮች እንደሚመደብ ነው የተገለጸው። ያው ፓርቲው እንግዲህ አማራ ክልልን እንከፋፍላታለን ወደ 4 ቦታ፣ ኦሮሚያ ክልልን በተመሳሳይ ነው እያለን ያለው። እንግዲህ ይሄ ጉዳይ ደግሞ ለአገዛዝ ወይም ለአመራር ስለማይመች ነው የምንከፋፍለው ብለዋል። ለአመራር የሚመቸው አንድ ማድረጉ ነው ወይስ መከፋፈሉ መቆራረጡ ነው የሚሻለው? ይሄ የኔ ጥያቄ ነው። እንግዲህ እንደዚህ ብለዋል። ካሸነፉ የምናየው ይሆናል። በሌላኛው ቪዲዮ ስናቀና ደግሞ በኦሮሚያ ክልል ጥቃት ተፈጽሟል። እሱን እንመልከት። ሰበር ዜና። በኦሮሚያ ክልል በፍቼና ገብረ ጉራቻ መስመር ከባድ ጥቃት መፈጸሙ ተሰማ።
በዚህ ሰዓት የሰማ መረጃ ልንገራችሁ። በኦሮሚያ ክልል በፍቼና ገብረ ጉራጃ መካከል በሚገኘው አሊድሮ ከተማ አቅራቢያ የታጠቁ ኃይሎች በአንድ የህዝብ አውቶቡስ ላይ ተኩስ በመክፈት ተሳፋሪዎችን አፍኖ መውሰዳቸው እየተሰማ ነው። የሹፌሮቹ አንደበት እንዳጋራው መረጃ በጥቃቱ የአውቶቡሱ ጎማና መስታወቱ በጥይት የተመታ ሲሆን አሽከርካሪው መጎዳቱ ታውቋል። ይህ የ43 ኪሎ ሜትር የመንገድ ክፍል በተደጋጋሚ የእገታና የዘረፋ ወንጀል የሚፈጸምበት በመሆኑ መንገዱ ካለው አገልግሎትና ከችግሩ ግዝፈት አኳያ የሚመለከተው አካል ጥብቅ ጥበቃና ትኩረት ሊያደርግለት እንደሚገባ ነዋሪዎችና መንገደኞች በጽኑ ጠይቀዋል። ሙስሊሞች ሁሱ ላይ ከባድ የሆነ ዘመቻ ከፍተውበታል። እሱን እንመልከት። በተወያየው መሰረት የማናውቀውን ነገር ነግረናል። እሱ ምንድነው? ሁለት ቀኝና ግራ እጆች ቀኝና ግራ እጆች ጣቶች ባስ እና የመሳሰሉት እንዳለው ነግረናል። አንዱ አይደለም የሌለው ነው ደግሞ እፎይ ነው። እፎይ ብዙ ጊዜ የሚናገራቸው ነገሮች አሁን ላይ እውን እየሆኑና በኡስታዙ አንደበትም እየተነገሩ ይገኛሉ። እናም አሁን ላይ ሁሱ እኛን አይወክለንም እያሉ ይገኛሉ። ከዚህ በፊትም የካፊር ወይም ካፊር የሚሉት እኛን ነው የክርስቲያን ስጋ ይበላል፣ ምክንያቱ ደግሞ ነብዩ በልቷል ሲል ደግሞ ሲያስተምር እንሰማዋለን። እሱን መልከት። አሁን እዚህ መልስ አታፍርም እንዴ? የክርስቲያን ስጋ ይበላል ያልክ? እሺ ደንቆሮ ሌላ ያለ ምንም ሰው ኮሜንት ላይ እንዳናገረው። እሺ በሱ ላይ ከኔ ጋር ማውራት ትችላለህ? አላህ Subhanahu Wa Ta'ala ስለ ክርስቲያኖች ስጋ ምን ብሏል? ንገረኝ እስኪ። አረ ዝም በል መናገር አትችል። ምን ብሏል አላህ? እንደ መልእክተኛ ነው ሰለላሁ ዐለይሂ ወሰለም ምን ብለዋል? ዝም በል ምንም ዝም በል አንተ ዝም በል። እሺ ነብዩ ሰለላሁ ዐለይሂ ወሰለም የአይሁድ ስጋ በልተዋል አልበሉም? አረ ዝም በል አባ አንተ ምንም መልስ የለህም። ዝም ባርፈ ቅሪአትን ቅራ ላሳየህ እንደበሉ ነብዩ ሰለላሁ ዐለይሂ ወሰለም እንደበሉ ላሳየህ። አረ ተው ላሳየህ ወይ ሙስሊም ነህ? ትንሽ ንገርህ ብዬ ነው። ምን አይነት ሰው ነው አላህ ብላ እንደው እንዴት ክርስቲያን ስጋ ይበላል ታለ? ስንት ዑለማ አለ። አንድም የገጠር ሸካ ሆነ እየዞርኩ ጠይቄያለሁኝ በየቦታው ስንት አህባሾች ከኔ ፊት መተው እንዲሁም ደግሞ የክርስቲያን ሰባኪዎች ምናምን እዚህ መተው ከመሳደብ ውጭ ሌላ ነው። አላህ ይመስገን። እሺ ምን ይሻላል? በጫት አይምራቸውን ደፈኗቸው ወይ እናድርግ? አላህ ይመስገን። እሺ ጥያቄ አለ። እንደሚታወቀው ክርስቲያን የእስላምን ስጋ አይበላም። እስላምም ወይም ሙስሊሞችም ደግሞ የኛ የክርስቲያኖችን ስጋ አይበሉም። እንደዚህ ነው የምናውቀው። ሙስሊሞችም እንደዛ ነው የሚያውቁት። ነገር ግን ኡስታዙ ይበላል ምክንያቱም ነብዩ በልቷል እያለ ነው የሚገኘው። ተከታዩ ደግሞ አይበላም እያለ ነው። እጅግ በጣም ግራ የሚያጋባ ጉዳይ ነው ይሄ ጉዳይ። ተከታዮችን ለተከታዮቹ ስትሉ ብትስማሙ ጥሩ ነው። ኡስታዝ ከኡስታዝም ይለያያል። አንድ ኡስታዝ የሚያስተምረው ሌላ ነው፣ ሌላኛው ኡስታዝ የሚያስተምረው ሌላ ነው። ይሄ ደግሞ ብልጥና ጎበዝ የሆናችሁ ሙስሊሞች እንድታጤኑና እውነትን እንድታውቁ እድሉን ያመቻችላችኋል። ምክንያቱም ቆም ብላችሁ እንድታስቡ ምንድነው እየተወራ ያለው አይደለም። እናንተ ውስጥ ላይ ሆናችሁ ይቅርና እኛም ውጭ ላይ ሆነን ግራ እየገባን ነው። ምንድነው እነዚህ ሰዎች የሚያምኑት? ቢያንስ እርስ በራሳቸው እንኳን አይስማሙም እንዴ? ለምንድነው ያን እኛ ራሱ እየታዘብናችሁ ነውና እህት ወንድሞቼ እስልምና ውስጥ ያላችሁ የሰሞኑ የእፎይና የሁሱ ውይይትና እነሱን ተከትሎ ደግሞ የመጣው ግርግር የእውነት በቂ ነው ከእስልምና ለመውጣት ማለት ነውና እግዚአብሔር እንዲያግዛችሁ እግዚአብሔር እንዲረዳችሁ እለምንላችኋለሁ። ሌላኛው ኡስታዝ ደግሞ በዚህ መልክ ባት አምላኪዎች ናችሁ ሲል ኡስታዙ ሙስሊሙ ማለት ነው ሌላኞቹን ሙስሊሞች ወይም ባት አለው እጅ አለው ብለው የሚያምኑትን ሙስሊሞች ሲተች እንሰማዋለን። ምጥምጥ ብሎ ከፈለጋችሁ እናንተና እኛ አንድ አይደለንም። እናንተ ባት ነው የምታመልኩት። እህት ወንድሞቼ አባቶቼና እናቶቼ በሙሉ እግዚአብሔር እውነትን ይግለጥላችሁ። ከዚህ በላይ እውነት የለም። ከዚህ በላይ ማሳያ የለም። ብዙ መገለጥ አለ፣ ብዙ ብርሃን አለ አሁን ላይ ለእናንተ ብልጭ ብሎ የሚታይ ማለት ነው። እናንተ አይ በቃ ከዚህ በኋላ እዚህ በፊት የተነገርነው ነገር ይዘን እንቀጥላለን ካላላችሁ በስተቀር አሁን ላይ የምናየው ነገር በቂ ነው ከእስልምና ለመውጣት ማለት ነውና እንደውም ቲክቶክ ላይ እንትኑ ፎቶውን እዚህ ጋር አመጣላችኋለሁ ካገኘሁት ብዙ ሰዎች
ባት አለው፣ እጅ አለው፣ ሁለት እጅ አለው፣ አንድ ባት አለው ወይም እግር አለው ምናምን ሲል በምስል እየቀረጹ ወይም ፎቶ እያደረጉ ምናምን እያወጡት ነበረ ወይም እየለጣጠፉ ነበርና ብዙ ሰዎችም እየተቃወሙ ነበር። እንዴት እንደዚህ ታደርጋላችሁ? ለምን እንደዚህ ትሰላላችሁ? ተው አትሳሉ ምናምን እያሉ ነበርና ይመስለኛል እነዛኞቹም ያው በደንብ እንዲያዩት በደንብ እንዲያውቁት ይሄ ቪዥዋላይዝ ብዙ ጊዜ ትምህርትን ስንማር ከቃላቶች በላይ በእይታ የተማርነው ትምህርት ወይም ስዕላዊ የሆነ ነገር ጥሩ ነው፣ ወይም ይሄ በደንብ እንድንረዳ በደንብ አይምሮች ላይ እንዲቀመጥ ይረዳል እና እንደዛ አደረግን ብለው እነሱን አገዝን ብለው ይመስለኛል፣ እርግጠኛ አይደለሁም፣ ግን የአላህን ፒክቸር ወይም ኡስታዞቹ በተናገሩት መሰረት ይሆናል ብለው ያሰቡትን ነገር ስለው በቲክቶክ ላይ ሲያዘዋውሩት አይቻለሁኝና ብዙ ኦርቶዶክሶችም እንደውም ታው እንደዚህ አታድርጉ ጥሩ አይደለም ምናምን ሲሉም ሰምቻለሁ። እኔ እዚህ ላይ ትክክል ናችሁ ትክክል አይደላችሁ ትክክል አይደለም ትክክል ናችሁ አታድርጉም አድርጉም አልልም፣ ግን ላይክ ቪዥዋላይዝ ለማድረግ ነው እንግዲህ የተጠቀሙት ብዬ ነው እኔ ያሰብኩት። እና ያም ሆነ ይህ ግን በጊዜ አምልጡ ብዙ ሙስሊሞች እያመለጡ እየወጡና በብርሃን እየተመላለሱ ከድቅድቅ ጨለማ ወጥተው በብርሃን እየተመላለሱ ይገኛሉ። አንዷ እህታችን ሙስሊሟ እህታችን አሁንም ድረስ ሙስሊም ነች። በእርግጥ ቆይታ ወደ ክርስትና እንደምትመጣ እርግጠኛ ነኝ። ነገር ግን በስውሯ ማርያም ሙስሊሟ እህታችን እየተደረገላትን ተአምር እንይና ፕሮግራማችንን እንጨርሳለን። በእምነቴ ሙስሊም ነኝ፣ ነገር ግን ወደ ድንግል ማርያም ደጅ ለመንጣት ሐሳብ ነበረኝ። ድንገት ተነሳውና ኪሴ ያለችኝን 500 ብር ይዤ መናኸሪያ ገብቼ ስውሯ ማርያም ገዳም መጣሁ። ከመጣሁ በኋላ ሱባኤ ገባሁ። ሱባኤ በገባሁበት በጣም አጋንንት ተፈታተነኝና ህይወት ያለፈች። ሱባኤ ቤት የነበሩ ጓደኞቼ ገነዙኝ። ገንዘው እየተላቀሱ እያሉ እኔ ወደ ድንግል ማርያም በሰመመን ሆኜ ነግራት ነበረ። እመቤቴ እባክሽ ብዬ ተማጸንኳት። ይሄው ከሞት አትርፋኝ በሽታዬንም ገፋልኝ። በፊታችሁ በክብር ቆሜያለሁ። ክብር ለድንግል ማርያም ይሁን። አመስግኑልኝ ብላለች። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በእህታችን ላይ ተአምሩን የሰራ የድንግል ማርያም ልጅ ክብሩን ይውሰድ። እናታችን ቅድስት ድንግል ማርያም እንደዚህ የምትሰማን እናት ነው ያለችን። እናንተ እንዲህ ናችሁ እንደዛ ናችሁ ምናምን አትልም እናታችን ድንግል ማርያም ስትሰማንና ለእህታችን እየደረሰች እናታችን ቅድስት ድንግል ማርያም ለኛም ደርሳ ቋጠሮቻችንን ተፍታልን ከህመማችን የምትፈውሰን እያልኩኝ ፕሮግራማችንን በዚህ እጨርሳለሁኝ። አሁንም በድጋሚ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።